ነገር እኔ ላይ ስታደርግ ነበረ። እኔ ብዙ እውነታዎችን ይዤ ነው በውስጤ ዝም ብዬ ያለፍኩት ማለት ነው። ገባ? አንዳንድ ጊዜ ሰዎች ምናልባት በግልጽ ነገር ሁሉንም ነገር ስላልተናገርኩኝ ምናልባት እኔ ላይ ሊፈርዱ ይችላሉ። እኔ ላይ የፈለጉትን ነገር ሊሉ ይችላሉ። እኔ ችግር የለብኝም። ለምን እኔ ውስጤ ላይ እውነት ስላለ ማለት ነው። ገባክ? ምናልባት ዛሬ ላይ ከነሱ ጋር አልሆንም ያልኩበትን ምክንያት በግልጽ ላልናገር እችላለሁ። ግን ደግሞ እሱን ጊዜ የሚፈታው ይሆናል። ያም ሆነ ግን አንተም ብዙ ነገሮች ላይ ኖረክ ዛሬ እንኳን ስትጠራኝ መጥቻለሁ። ገባክ? ስለዚህ ነገሮችን እኔ ላይ ጥፋት አድርገህ ከምትደመድም ዞር ዛሬ እንኳን ተበዚህ ገብተህ ምናምን ብለን እንድትጨቀጭቀኝም አልፈልግም። መጀመሪያ የራስህ ጥፋት የራስህ ነገር ይታይክ። የራስህ ጉድፍ ሳታይ የሰውን ጉድፍ ለማውጣት አትሄድ። አንተስ ማን ሆነህ ነው? አንተስ ከማን ተሽለህ ነው? አንተስ የትኛው ጻድቅ ሆነህ ነው እኔን ከሳሽ ለመሆን የበቃው? ሩታና ሄርሜላ ራሱ እንደዚህ የመናገር መብት የላቸውም አይደለም አንተ ማለት ነው። ስለዚህ አሁንም አንተ ብትሆን ስነ ስርዓት ላይ የራስህን ላይፍ መኖር ትችላለህ። ከዛ ውጪ ግን ሄርሜላና ሩታን ቁጭ አድርገህ ብታወራቸው ይቀላል እኔን ከምታወራኝ ይልቅ ማለት ነው። ለምን እኔ ላይ ምንም አይነት ነገር ስላላየ እስከዛሬ ድረስ ማለት ነው። ብዙ ጥፋቶች አይቻሉ። አብረን አሁን ላይ እንደዚህ ደረት ደፍተህ የምታወራበት ምንም አይነት ኬዝ የለም። ገብቷል? ብዙ ጥፋቶች አጥፍተን የመጣው አሁን ስለኔ ሳይሆን አንተ ራስህ ብዙ ጥፋቶች አጥፍተን የመጣው እንኳን የትናንትና ይቅርና አሁን ራሱ እያደረክ ያለው ነገር ጥፋት ነው። ቢገባክ ኖሮ ማለት ነው። በቃ ምናልባት ለአንተ ጥፋት መስሎ ታይቶ ሊሆን ይችላል። ለእኔ ግን ልክ ነኝ ብዬ አስባለሁ። ለምን ልክ ነኝ ያልኩበት ደግሞ የራሴ የሆነ ምክንያት አለኝ። የራሴ የሆነ ያሳለፍኳቸው ነገሮች ስላሉ ነው። ገባክ? የሰው ልጅ የትኛውንም ነገር ያለ ምክንያት አያደርግም። ያለ ምክንያት የሆነ ነገር ሊፈጥር አይችልም። ይህንን መረዳት መቻል አለብህ። ገባ? ፍቅር በድጋሚ ወደ እኔ ህይወት የመጣችበት የሆነ የራሱ የሆነ ምክንያት አለ። ግዴታ እኔ አብርሃምን የኤፍሬም ጥያቄ ነው ወይንስ ደግሞ ያለበት የራሱ ጥፋት ተደራርቦ ጻጻት ነው እንደዚህ የሚያስለፈልፈው ወይንስ ደግሞ ትክክለኛ ጥፋት የለብኝም ብሎ ስለሚያስብ ነው? በጣም አወራ በጣም እንትን አለ። በጣም ፈጠነ አነጋገሩ ምናምን ስማርት፣ አስተሳሰቡ ግን ወደ ታች፣ ንግግሩ ግን ወደ ላይ። ምን አለበት አንዳንድ ጊዜ በቃ እንደ ንግግራችሁ ብትሆኑ ማለት ነው። ምንድነው አሁን አብርሃምን እንደዚህ ረረድብን ያደረገው ማለት ነው? ምንድነው? በእርግጥ ሴቶቹ ናቸው አሁን ላይ ራሳቸውን እያስናቁ ያሉት ብዬ አስባለሁና ኤፍሬምም ቢሆን ከዚህ በኋላ ስለ ሩታ አብርሃም ጋር ሄዶ ባያወራ ጥሩ ነው።